ያን እስከማገኛት ከዚህ ከገጠር ውስጥ አልወጣም ያለው ደቡብ ጎንደር እነ ቤላ አባውን ይጠራውላችሁ ሰፈር አልፌ ነው። ሱመያም ቪዲዮ እያየሽ ከሆነ ስልኬም ቻርጅ ዘጋ ነው። ቻርጅ ማድረግበትም ካላገኘው የተወሰነ ፐርሰንት ነው ያለው። ምናልባት እነዚህን ቪዲዮ ቢያስጨርሰኝ ነው ቶሎ ቪዲዮን ኤዲት አድርጌ ኔትወርኩም አለ ይሰራል እዚህ ላይ ፖስት አድርጓለሁ። ዛሬውኑ ለቀዋለሁ። ይሄን ቪዲዮ የምታዩ ዛሬውኑ መለቀው ማለት ነው። እንዳየሽው ቶሎ ብለሽ ያለሽበትን አልነገርሽኝ። እንግዲህ ያው በልጆች አባት ጨከነሽ ድጋሚ ወደዛ ደግሞ ስመለስ አስቢው እንዳይፈጠር ማለት ነው። ያው መንገድ ላይ ያለውን ነገር ታውቂያለሽ። ፍተሻ ምናምን አለ እና አንዳንድ ቪዲዮም እያየሁ ነው እንግዲህ እሷም ከባህር ዳር ተነስታ ሁላችሁም የምታውቁት ነው። ከባህር ዳር ተነስታ ወደ ገጠር ወደ እነሱ ክፍለ ሀገር እንደሄደች አይታችኋል። እኔም ደግሞ ካገኘኋት ብዬ ፍለጋ ላይ ነኝ። ገጠር ድረስ መጥቻለሁ። ስለ ያመጣሁበትን ምክንያት ታውቃላችሁ እንግዲህ ያው ልጆቹንም ይዛ አውቃለሁ። ሱመያ ለኔ ብዙ መስዋዕትነት አንደኛ እምነቷን ለኔ ብራቅ ቀይራለች። ቤተሰብም አሁን እሷ ሙስሊም ሆና ቤተሰብ ክርስቲያን ሆኖ በዛ ላይ እናትየዋ ሞልክሳለች ሞልክሴ ናት። አንድ ላይ አብራ ለመጾም ምናምን አይመችም። ይሄ ሁላ በቃ በእኔ ተነሳም እሷም ትጎዳለች ማለት ነው። ጾሟንም በስርዓቱ አጾምም። እህትየዋም ስታወራ ሰምታችኋል። ያው ክርስትና ልጆቹን እናስነሳለን አንቺም ትጠመቂያለሽ ምናምን እያለቻት ነው። በዚህ ንዴት እሷም ሃይማኖቷን ልትቀይር ትችላለች። ወደ ነበረችበት ክርስቲያን ነበረች፣ ያው ድንገት ክርስቲያን ልትሆን ትችላለች ማለት ነው፣ በንዴት ማለት ነው። እና በዚህ ምክንያት ያው ልጆቼንም ሃይማኖታቸውን ልትቀይር ክርስትናም ልታስነሳቸው ነው። ችግር የለውም ግቻ በሰላም ላግኛችሁ እና ሱመያ በእላ አንቺም ያው አንደኛሽን አሁን በቃ ሴት ልጅ ከተወለደች በኋላ ተወልዳ ከወጣች በኋላ ከቤተሰቧ የቤተሰብ አይደለችም ሴት ልጅ ማለት ነው። ወንድ ልጅ ነው የእናት አባቱ ምናምን። ሴት ልጅ ከወጣች በኋላ በቃ የሰው ናት። የባዳም ልትሆን ትችላለች። በቃ የአንዱ ናት። አግብታ ትወጣለች፣ ትዳሯን ትመሰርታለች፣ የራሷን ትጀምራለች። አሁን አንቺ አግብተሽ ወልደሽ ምን ብለሽ ወጥተሻል። በቃ የቤተሰብ አይደለሽም ማለት ነው። አንቺ የኔ ነሽ፣ የልጆች እናት ነሽ። ሃይማኖትሽንም ቀይረሻል። በቃ አሁን ወደ ነበርሽበት አስር የዚዛ እንዳትይ በእልም እንዳታደርጊው ዌብሳይትን ለማናደድ ልጆቹንም ክርስትና አስነሳለሁ እምነቴንም ቀይራለሁ ምናምን ብለሽ ችግር የለብኝ። እምነት የግል ነው። እኔ ምንም ብታረጊ አልናደድም። ገባሽ? እምነታቸውም እንዳይቀየር ብዬ ማር ላይ መጣሁት እናንተ ማግኘት ስላለብኝና ለማግኘትም ነው። እና ሁሉም አላ ያለው ነው የሚሆነው ማለት ነው። እንግዲህ ድንገት ያው ባህር ዳር ሞቅ ትላለች፣ አየሯ ደስ ይላል። ማለት እኔ የገረመኝ ነገር አንደኛ ወራቱ ረመዳን ነው። ሁለተኛ ነገር የሰው ልጅ ካመነ ጥፋቱን ካመነ ማድረግ ያለብኝ ነገር ላድርግ ካለ ልካስ ካለ እንግዲህ እንዲያገባ እሷም ትፈቅዳለች መሰለን። ያው ይሄ ሴቶች ምናልባት እንግዲህ ቢሆንም አኪድ ቅናት ሊኖር ይችላል። ይሄ እውነት ነው። ግን ይቅርታ ያ ሁላ ነገር አልፎ እንግዲህ ረመዳን ልንጨርስ ነው። አሁን ደግሞ አልፎ እንግዲህ ጦርነቱ አለበት ሀገር ሄዷል። እንግዲህ በህይወቱ ይሄ ሰው ቆርጦ ማለት ነው። ጎንደር ታውቃላችሁ ያው ፋኖ ያለበት ሀገር ነውና ይሄ ሰው ቢይዙት እመኑኝ አይለቁትም። ስለዚህ ለልጆችሽ አባት ስትይ ድረሽለት። ይሄን ያህል ያስፈራል እንዴ መሰለን? ተገናኝታችሁ እንኳን አይ በቃ ማለት መብትሽ ነው እኮ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ ወይ? ያው እንደሰማችሁት ነውና እስኪ የእናንተ ፍርድ ምንድን ነው? በዚህ በጦርነት ባለበት ቦታ ላይ እዛ ቦታ ሄዶ ችግር ቢፈጠርበት ይሄ ሰው ሰውት የልጆች አባት አይደለም? ሁለት ልጅ እንኳን የራሴ ሰው የምትሉት ቀርቶ ሌላ ሰው እንኳን እንዲደርስበት አንፈልግምና እዘኝለት ነው። እንግዲህ እስኪ የእናንተን ሐሳብ እንስማና እስኪ የሰይድ እንስማ ያለበትን ሁኔታ። እውነት ለመናገር በጣም ነው ያሳዝነኝ፣ ሰራሃ ማለት ነው እማላቸው ነገር በጣም ነው ያሳዝነኛል። እስኪ ምንድነው ስሙ ከባህር ዳር ወደ እነ ሱመያ ክፍለ ሀገር ሄዳለሁ ብዬ ነበረ። ባህር ዳር ላይ ሆኜ የቀረጽኩትን ቪዲዮቹን አይታችኋል። እሱ ለቅ ያለው ይሄንንም ደግሞ ዛሬ እንግዲህ አሪፍ ቦታ አግኝቻለሁ። በደንብ እንትን የለ መንገድ ላይም ሲሄድ በአይሱዙ ቅጥቅጥ ምናምን ነገር አይታችኋል። በሞተር ደግሞ ከሰው ጋር ስለተጫነን ብዙ ነው ስለተጫነን አልተመቸኝም፣ አልቀረጽኩላችሁም።
ከባህር ዳር ወደ እነ ሱመያ አካባቢ መጥቻለሁ። ወደ እነ ንግስት ሱመያ አካባቢ ይኸው ገጠሩን ይዩት። በየቤቱ እንግዲህ እያንኳኳው ነው የጠየኩት የነ ሱመያን ቤት። በዚህ ሁኔታ ላይ ገጠር ውስጥ ነው ያሉት። አየሩ በጣም ደስ ይላል። ባህር ዛፎች ይበዛሉ። ደስ የሚል ጥቅጥቅ ያሉ ባህር ዛፎች አሉ። እንደውም እዚህ ጋር አሁን ምንም የሌለ በደንብ ጫካ የማይመስል ውስጡ የሚታየውን ነው እየቀረስኩላችሁ ያለሁት። እንግዲህ አፍጠር ሰዓትም ሊደርስ ነው። አሁን እዛ ማዶም ሄጄን የመጣሁት ወደዛ ማዶ ቁልቁለት አለ፣ ከዛ ዳገት አለ ምናምን ነገር ቤቶች አሉ። በእግሬ እዛ እንዳለ ሰፈር የምታያቸውን ቆርቆሮ ቤቶች በሙሉ እያንኳኳው ጎጆ ቤቶች አሉ። እዛ ጋም ትልቅ ቤት አለ ምናምን። ህፃን ልጆች ትንሾች ልጆችም አሉ እንትን የሚሉ ከፍቱና የሚጠብቁ ያው እንዳለ የምታያቸውን ቤቶች እያንኳኳው ጠይቅ ያለው ማለት ነው። የጠየኳቸው እንዴት እንደመጣው ልንገራችሁ እና ውድ ቤተሰቦቻችን ከባህር ዳር እንዴት ወጣው ጎንደር ቀጥታ በፕሌን ጎንደር ከመሄድ ባህር ዳር ወርጄ ከባህር ዳር ከተማ እንደሚቀርብ እሷም ከዚህ ፊት ስታወራ ነበረ። እንግዲህ መንገዱ የመጣሁት በፊት እሷም ስታወራ ሰፈራቸውንም በደንብ ማቀው ከባህር ዳር ሐሙሲት፣ ከሐሙሲት አንበሳሜ፣ ከአንበሳሜ አርብ ገበያ፣ ከአርብ ገበያ ሳህና በሞተር ከዛ በኋላ ሞተር ነው ያለው። በሞተር ከሳህና ቤላቦ ያረኩ ያቆራረጥኩ መጣሁኝ። ከዛ በኋላ ደግሞ አካባቢያቸውን ያው ደቡብ ጎንደር ውስጥ ነው ያለሁት። አካባቢያቸውን የት እንደሆነ አላውኩትም። በባህር ዳር ነው በእነዚህ መንገድ ሲመጣ የሚቀርበው፣ ቀጥታ ከጎንደር እንዳይቀርብም። እንግዲህ ያው መሀል ላይ እንትንም አለ ፍተሻ ምናምንም አለ። ከተማ ወጣ ሲባል እንግዲህ ፋኖ ናቸው ያዙት የተቆጠሩት ያሉትም። የባህር ዳር ህዝብ እንዳለ ህዝቡ በጣም ምስኪን ነው እንትን ይላሉ። ያው ምስኪን ናቸው እንግዲህ ሁሉም ቤት እያንኳኩ እየጠየኩ ነው። በቃ ሰው ምንም እንትን አይልም። አፍጥርም ከደረሰብኝ እንግዲህ ይሄን ቪዲዮ ቶሎ ከዚህ ከገጠር ሳልወጣ እዚህው ደቡብ ጎንደር ከቤላቦ ምናምን አልፌ በደንብ ተጉዣለሁ ሰፈሩን። ከዛ በየቤቱ እያንኳኳው ያው ስሟን እሷም ተናግራለች። አንቺ ዓለም ነው። አንቺ ዓለም አዲስ ወይም ዓለም አዲስ ማን ነው ያውቃት? ዓለም የአዲስ ቤቷን እንኳን በሷ ስም ስለማያውቁ ልጅ ሆና ስለወጣች በአባቷ ስም ያው ታዋቂ ነው ባለች አካባቢ ላይ አዲስ ተገኘ ምናምን እያልኩኝ ጠየቅኩኝ። ከቤላቦ ምናምን አልፌ ያው እንዳለ ያሳያችሁ ዳገቶቹ ምናምን ነገር ወጥቼ የመጣው ጥቅጥቅ ያሉ ባህር ዛፎች አሉ። መንገድ ላይም ደግሞ ያው የገጠመኝን እንግዲህ በሰላም ዱአ አድርጉልኝ እናንተም። ሱመያም ይሄንን ቪዲዮ እያየሽ መንገድ ላይ ያየውን ነገር እያየሽ አዩም ስትል ነበር ያንተ መታወቂያ ሌላ አካባቢ ነው ምናምን ብላለች። ያው ከተማ ውስጥ ምንም ነገር የለም። ያው መከላከያ ነው ያለው። ከዛ በኋላ ግን ፋኖ ነው ያለው። መታወቂያ ጠይቁኝ፣ እኔ የተወለድኩት እዚህ ነው፣ እናቴን ፍለጋ የመጣሁት አዲስ አበባ ነው ያደግኩት ምናምን ብዬ እንዴትም ብዬ በቃ አልፍ ያለው ባለፍኩበት ስመለስ እንግዲህ አጋጣሚ ከትልቅ ሰዎችም ጋር ነበርኩኝ። እንዴትም ብዬ አልፍ ያለው እንግዲህ መመለሻዬን አላህ ሰላም ያርገው በሰላም እንደገባሁት እና ሱመያ እዚህ ይሄኝ ደግሞ በየቦታው መታወቂያ ይጠይቃል። አይተሻል ብዬ አስባለሁ። ወደ ገጠር ስትሄጂ ወደ እናንተ ገጠር ስትሄጂ ይጠየቃል። ስለዚህ እንዳየሽ እርግጠኛ ግን ይሄ ሰው መሰለን እሺ ምን ያድርግ? እሺ እንደተለያዩ ልጆቹን ምን ያድርግ? ምን ማድረግ አለበት? ምን ማድረግ አለበት መሰለን? እስኪ እናንተ ማድረግ ያለበትን እንግዲህ ያው ጦርነት ውስጥ ገብቷል። ጎንደር ታውቃላችሁ፣ ፋኖ የተከበበ ሀገር ነው። መከላከያ አለ። ሁለት እንትን መሀል ውስጥ ነው ያለውና እዛ እሳት ውስጥ ገብቷል። እንግዲህ ይሄን ሁላ አይተሽ እውነት ለመናገር እኔ በጣም ነው ማደንቀው። እውነቴን ነው የምነግራቸው። ማደንቀው ለምንድን ነው ማድረግ ያለበት አንዴ እንደዛ የመን በዛም በዚህም ሲመላለስ ይሄ ሰው እል ነበረ። አሁን ደግሞ እንግዲህ ያንን አልፎ ደግሞ እንግዲህ ጦርነት ውስጥ ገብቷል። እስኪ ሀሳብ አስተያየታችሁን መስማት እፈልጋለሁ። የእናንተን እስኪ ከምር እንዲህ ይሄ ሰው አሁን እንደው እስኪ ተመልከቱ። እሳት ውስጥ ገባ ማለት ነው። ብያ ዘመኑኝ አይለቁትም። እንደ ኦሮሞ መሆኑን ቢያውቁ ፋኖ እንደው ፈጣሪ ጠብቀው እንጂ አይለቁትም። እና ወይን ሌባዎች፣ ሽፍቶች ምናምን ቢያገኙት ሰቡት በኋላ ይቆጭሻል ማለት ነው። ስለዚህ ቀጣይ እንስማ። ሀሳብ አስተያየታችሁን አድርጉ። እስኪ ሰብስክራይብ፣ ላይክ እያደረጋችሁኝ አበረታቱኝ። ብዙ ሰዎች ያው እንዴት ወደዛ ትሄዳለህ? እንዴት እንደዚህ መታወቂያ ከኦሮሚያ ክልል ነው አማራ ክልል ለምን ትሄዳለህ? ምናምን አለ ሁሉም ቦታ አጋጣሚ ያው ሌባ አይጠፋም። ድንገት ከሌቦች ጋር ካጋጠመን ያው ለመዝረፍ ሲሉ ያለውን ፈትሽ ይወስዳሉ፣ ወይም ደግሞ ይይዙና አፍነው ምናምን ነገር ብር ሊያስልኩ ይችላሉ እንጂ ሌላ በቃ ምንም የሚፈጠር ነገር የለም። እሱንም ደግሞ
ወይም የሚጠረጥሩ ሰው ካልሆነ ወይም ደግሞ አለ አይደለ የሚፈልጉት አይነት ሰው ካልሆነ በስተቀር ሁሉንም ብድግ ብሎ የሚነካ ሰው የለም። ሌላው ደግሞ በስርዓቱ እንትን እላለሁ ያለ ሰፈር ጠብቃለሁ ያለ እንግዲህ መታወቂያ ጠይቄ እያሳለፈ ነው እና ደርሰናል። እዚህ ያለሁት እዚህ ነው። ስመለስ መመለሻ የት እንደሆነ አላሁ አለም ነው። እሄዳለሁ በቃ ዝም ብዬ ቤት ባየሁት ቆርቆሮ ቤቱንም ጎጆ ቤቱንም አንዳንድ ጎጆ ቤት ሳንኳኳ ከፍቶች ብቻ ናቸው እንቧ የሚሉት ቆርቆሮ ቤት ውስጥ ይኖራሉ። ጎጆ ቤቶች ውስጥ አንተን ከፍቶች የሚኖሩበት ናቸው። በቃ እንግዲህ ያንኳኳ በየቤቱ ሰው የገጠር ሰው ደግሞ በቃ ህዝቡ በጣም የዋ ነው፣ ምስኪን ነው። የምጠይቀውንም በቃ እንትን አይሉም እንትን ይላሉ። አንድ ቤት ደግሞ ምን ገጠመኝ፣ ግባ ጠላ ጠጣ ነው ያሉኝ፣ አረቄ ጠጣ ነው ያሉኝ። ጾመኛ ነኝ ጠላቸው ጠጣ እያሉኝ ነበር እና ጾሜ የኔ ደብል ነው እንግዲህ ደብል ጾም ነው። መንገድ እየተጓዝኩኝ ሁሉንም እያቆራረጥኩ እንደዛ ነው እላችኋለሁ። በተረፈው አላህ የሚቀበለን ያድርገን ይቀበለን። እንግዲህ ሱመያ በዚህ በረመዳን እንኳን አትጨከኝ ነው የምልሽ። ወጣ በይ፣ እዚሁ መንደራችሁ ውስጥ ነው ያለሁት። አካባቢያችሁን በቃ እስከ መጨረሻው የምትጠሪውን ሰፈርና ቦታችሁ የት እንደሆነ ያለውን ቤላምቦ ነው ያልሽው፣ ቤላቦ ነው ካልተሳሳትኩኝ ደርሻለሁ። ሰውን ውስጥ ጠይቀው አዎ አካባቢው ይሄ ነው አሉኝ። ግን የእናንተን ቤት ባንኳኳ እዛ ማዶ ዳገትም ቢሄድ ለካስ ቤቶቹ በጣም ይሮራቃሉ። ዘመድም ሆኖ አንድ ልጅ ስጠይቀው የኛ ቤት እዚህ ጋር ነው፣ ለምሳሌ ቤት ሊሮራቅ ይችላል አለኝ። የኛ ቤት እዚህ ጋር ነው አለ። ማዶን ደግሞ ዳገቱን አሳየኝና እዛ ያጎቴ ቤት አለ፣ እህቴ በዛ ምን ኖረው ምናምን ነገር አላለኝ። ለዚህ ራሱ መሀል ላይ ሞተር ያስፈልጋል አልኩኝና ወይ ፈረስ ያስፈልጋል፣ የሚከራይ ቢኖር እየተከራየው ወይ በፈረስ ወይ በሞተር ላጥ እያልኩኝ እንትን እላለሁ ማለት ነው እላችኋለሁ። እንግዲህ ይሄን ይመስላል። በተረፈው ወሬ ያበዛውባችሁ ስልኬም ቻርጅ ጨርሰ ነው። ቶሎ ብዬ ቁጭ ብዬ እዚቹ ጥላ ስር ቁጭ ለና ቪዲዮዋን ለቀቅ አረጋትና ትንሽ ኤዲት አረጋትና ቶሎ ለቃትና እንግዲህ ደቡብ ጎንደርን በሙሉ ከጫፍ እስከ ጫፍ ቤላምቦ ማዳረስ አለብኝ። ከዚህ ካጣውም ደግሞ ወደ ሸውዳኝም ከሆነ ከዚህ ቀጥሎ ያለው ወደ ሳና ነው። ሳና እና አርብ ገበያ ምናምንም ገጠር አካባቢ ያሉትንም እዞራለሁ ማለት ነው። ሱመያ በቃ ካላለችልኝ መዞሬን ፍለጋዬን አላቆምም። እስከ መጨረሻው እስካገኛቸው ድረስ እለፋለሁ፣ እፈልጋለሁ፣ ተስፋ አልቆርጥም። ሱመያም ይሄን ቪዲዮ አይታ እንደምትመልስልኝ ትልቅ ተስፋ አለኝ። ሪከርድነት ታስቀምጥልኝ እንደዚህ አይነት ቦታ ነው ያለው ብላ ስልክ እንደምትልክልኝ ወይ ወንድሟንም በፈረስም ቢሆን በበቅሎ በሆነ ነገር ልካልኝ እንደምታስወስደኝ ተስፋ አደርጋለሁ። እናንተም ዱአ አድርጉልኝ። ቻርጅ ካገኘው ቀጣዩንም የት እንደደረስኩ ምን ላይ እንደደረስኩ ምን አለ የሚለውን እየቀረስኩኝ ያሳያችኋለሁ። ዱአ አድርጉላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወሬ ያበዛውባችሁ እንግዲህ ሳርሳሯም ደረቅ ብላለች። ወቅቱም ክረምት አይደለም። እንዲሁ ደገፍ እያልኩ እያረፍኩኝ ቪዲዮ ለቄ መልሷን እንጠብቃለሁ። እየተጓዝኩኝ መንደር ውስጥ ቤቱ ማንኳኳት መጠየቁን አላቆምም። ተስፋ አልቆርጥም ማለት ነው። ዱአ አድርጉላችኋለሁ። እናንተንም ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። አንጀቴን በላው ከምር አንጀቴን የበላው። ግን ቤተሰብ ማለት ነው እንዳው እናንተ ብትሆኑ አንዳንዴ የሰው ልጅ ካጠፋ ልካስ ካለ ምን ካለ ምንድነው ነገሩ? ምናልባት ያ እንግዲህ ያለፈው አልፏል። ግን አንደኛው ወሩ ረመዳን ነው፣ ሁለተኛ ደግሞ የልጆቹ አባት ነው። እንደዚህ ሲሆን ማድሪ ወላሂ አልገባኝም። እንግዲህ እስኪ ሀሳብ አስተያየታችሁን እንስማ የእናንተን። እኔ ምንም አልገባኝ እውነት ለመናገር በጣም ያሳዝነኝ። በዚህ በጦርነት ውስጥ እንግዲህ ተመልከቱት፣ ሄዶ የአማራ ክልል ያለበትን ሁኔታ ታውቃላችሁ። ጎንደር ደግሞ እንደምታውቁት ነው። እንግዲህ ፈጣሪ እርዳህ፣ እንደው የዋህነት አምላክ ይከተልህ ምንምለው። ኢንሻአላህ እንግዲህ ሰይድያ አንድ ቀን ኢትዮጵያ ስመጣ እንደማገኘ ተስፋ አደርጋለሁ። ኢንተርቪው አደርግላችኋለሁ ኢንሻአላህ ሰይድን አግኝቼ ይሄንን ታሪክ በእኔ ቻናል ይዤላችሁ ቀርባለሁ ማለት ነው። እስከዛ ድረስ ግን ሰብስክራይብ፣ ላይክ እያደረጋችሁን የናበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።
አላህ ከሽክርና ያ ረበል ዓለሚን ሆር ያርገን። 100 ትሪሊየን ብር አላህ ይስጠን። አሚን። ሰላም አለይኩም።